የለም ያበቃ ነገር ነው በቃ አሸናፊ እኮ በእናንተ ምክንያት ምኑ ነው ያበቃው የምታውቂው ነገር አለ አሁን እኮ የት እንዳለ ራሱ አላውቅም ይሙት ይቁም ራሱ ማቅ ታሪክ የለም እንዴት ነው ሲጀምር እናንተ እንደዚህ ያስባችሁ ያላችሁት ይኸውልሽ ሲጀመር ያሸናፊ መሰወር እኛም በጣም ያሳሰበን በጣም ብዙ ነገር ውስጥ ያስገባ እንደሆነ ታውቂያለሽ አይደል እንዴ ሲጀመር እናንተ ሰዋዘን አልገባችሁ መሰለ ወሻራ አንተ ባለቤት እንደተደረከው አንቺ ነሽ ተረጋግሽ ይኸውልሽ እንደማ ቢሆንማ እንደዚህ ዝም አትልም ነበር እኔ ቤት ድረስ መጥቼ እንደዛ አታረገኝም ነበር አታመነጫጭቀኝም ነበር ስደውልልህ ስልክ ጆሮ ላይ አትዘጋም ነበር ሰላም እዚህ ምን ትሰራላችሁ ለምን መጣችሁ ሲጀመር እኔ እኮ ሲጀመር ለነገ ህይወቴ እኮ በጣም ተሳቀቅኩ ነው እየኖርኩ ያለሁት በጣም መጥፎ ወንጀለኞች እሱን ሊያግቱትም ምን ሊያረጉትም ሊገሉትም ለኔም ደግሞ በጣም አሰቃቂ የሆነ ህይወት ነው እየኖርኩ ያለሁት ከዛ በኋላማ ወዴት ይሄድ አድራሻውን ምኑንም ማቀሙ ታሪክ የለም እኔ ደግሞ ይሄን ስራ ትታውና ኖርማል በቃ ቤተሰቦቻችንን ልጆቻችንን በስነ ስርዓት ማሳደግም የምንችለው መኖርም እኛ የምንችለው በነፃነት ይሄን ስራ ስታቆም ነው ብየው ነበር አው ቃል አስገብቶኝ ነበር በተረጋጋሚ ጊዜ ነው ቃል ያስገባል ምን ብሎ ነው ቃል ያስገባ እንዴት ነው ከጎኑም ሆነው ሲጀመርኩ ይሄን ስራ ከመጀመሪያው ገና ፍቅር ሳንጀምር ቢሆን ማውቀው ከሱ ጋር ምንም የሚያገናኝን ግንኙነት አይኖርም ነበር ከሱ ጋር የመቀጠል እቅድ ራሱ የለኝም ነበር ወንጀለኛ እየጎተታችሁ አይደል እንደመጣችሁኝ በሰፈር ያውን በተከበርኩበት ሰፈር ሰላምና ጤና ፍቅርና አንድነትን የምንመኝላችሁ ውድ የመብረቅ ቻናል ተከታታዮች ዛሬ እንግዲህ የመጣሁት ማለት በጣም ከባድ ዱብዳ ማለት ይቻላል እንግዲህ ዱብዳ ነገር ደርሶብን ነው እንግዲህ አብሮን ይሰራ የነበረ ወንድማችን አሸናፊ የት እንደገባ አይታወቅም ማለት ጠፍቷል አሸናፊ ሊጠፋ ችሏልና እኔ እንዴት እንደሆነ አላቅም ብቻ ለእውነት መቆም ለተቸገሩ ሰዎች መድረስ እና ወንጀለኞችን ለፍርድ ማቅረብ እንደዚህ አይነት ደረጃ ውስጥ ያስገባል ብሎ መቀበል ማለት በጣም እየከበደኝ ያለበት ሁኔታ ነውና እንግዲህ አሸናፊ የት ይሁን የት ይድረስ የት ይግባ ምንም የሚታወቅ ነገር የለም እንግዲህ ምንም ሳይነግረን ምንም ሳያሳውቀን ከኛ እይታ ሊጠፋ ችሏል ማለት ነው እንግዲህ እስቲ የአሸናፊ የት ይድረስ የት ይሁን ለማወቅ እንግዲህ ቀጥታኛ ወደ ስራ ገብተናል ማለት ወንጀለኞች እንደሚታወቀው እጃቸው ሰፊ ነው የሆነ ነገር አድርገውትም ሊሆን ይችላል ኦር ደግሞ አላቅም ብቻ ምን እንደተፈጠረ እኔ በጣም ማለት በቃ እኔ ለእውነት መቆም እንደዚህ የሚያደርግ ከሆነ የምር ይሄን ስራ ማቆም እስከሚለው ደረጃ እስክንደርስ ድረስ ነው እየተፈጠረብን ያለው ነገርና ብቻ ለማንኛውም እስቲ ያለውን ነገር ምንደርስበትን ሁኔታ እያንዳንዷን ነገር መናሳውቃችሁ ይሆናል ኦሬዲ አሁን ነገሮችን ለማጣራት ወደ አሸናፊ ቤት ማለት ወደ ባለቤቱ ጋር እየሄድን እንገኛለን እዛ ያለውን ነገር ደግሞ አብረን የምናየው ነገር ይሆናል እንግዲህ ለዚህ ቤተሰብ አዲስ የሆናችሁ ሰብስክራይብ በማድረግ ላይክ ኮሜንት በማድረግ ማለት ወንጀለኞቹም ይሄ ነገር እንዲደርሳቸው ስለምንፈልግ በዚህ ሁኔታ ቤተሰብነታችሁን እንድታሳዩን እንፈልጋለን እንግዲህ ቀጣዩን ነገር ደግሞ የአሸናፊ ቤት ሄደን የሚፈጠረውን ነገር አብረን የምናየው ይሆናል እንግዲህ አብራችሁን ቆዩ እሺ እንግዲህ ውድ ቤተሰቦች የአሸናፊ ቤት ደርሰናል ማለት ነው ውስጥ ገብተን እንግዲህ የሚፈጠረውን ነገር አንድ ላይ የምናይ ይሆናል ማለት ነው ቀጥታ ወደ ውስጥ እንገባለን እንግዲህ ባለቤቱ ውስጥ ነው የምትገኘው ሃይሚ እንዴት ነሽ ሰላም እዚህ ምን ትሰራላችሁ ለምን መጣችሁ ሲጀመር እንዴ ታታቂኝለ ስለምድሩ እያወራሽልሽ ሲጀመር እዚህ ምን ትሰራላችሁ በእናንተ ምክንያት ነው ማለት ይኸውልሽ ሲጀመር ያሸናፊ መሰወር እኛም በጣም ያሳሰበን በጣም ብዙ ነገር ውስጥ ያስገባ እንደሆነ ታውቂያለሽ አይደል እንዴ ሲጀመር እናንተ ሰዋዘን አልገባችሁ እኔ እንደዚህ መጨነቅ ያልገባችሁ ለምን መፍትሄ ለማምጣት እኮ ነው እዚህ የመጣ ነው አይደል እንዴ መፍትሄ ለማምጣት ነው የመጣ ነው እዚህ ስለዚህ አስገቢንና ያለውን ነገር አንድ ላይ ምን ነው ሲጀመር አልፈልጋችሁም ከቤት ይውጡልኝ እናንተን ማውራትም ማዳመጥም አልፈልግም ውጡልኝ አልፈልግም እባክሽ በዚህ አይነት ሁኔታ ይኸውልሽ ነገሮች አይፈቱም ስለዚህ ተረጋግተን ማውራት ያለብን ነገር ማውራት አለብን ሲጀመር እኮ ባለቤት ያሸናፊ እኮ በእናንተ ምክንያት ነው እንደዚህ ብሎ ይኸውልሽ በእኛ ምክንያትም ሆነ በሌላ ምክንያት ነገሩን ማጣራት መቻል አለብን አይደልኛ እኛ እኮ የመጥፋቱ ምክንያትም ብናቅ እኮ ሲጀመር አንቺ ጋር እንመጣም አይደል እንዴ አልፈልግም በቃ ስለዚህ ይኸውልሽ አሁን ያሸናፊ መጥፋት እኛንም እያሳሰበን ያለው ስለዚህ ገብተን ያለውን ነገር ቁጭ ብለን እንድናወራ ፈልጋለሁ ምን ማለት ነው ሲጀመር ደግሞ የምን ካሜራ ነው ያዛችሁ ሲጀመር በካሜራ የሚነሳ ነገር የለም አልፈልግም ይኸውልሽ ካሜራችን ዛችሁ የኛን ስራ ታውቂዋለሽ አይደል ሲጀመር መጀመሪያ ደረጃም ይኸውልሽ ያሸናፊን ስራም የኛን ስራም ታውቂዋለሽ አይደል
ካሜራ ከፈለግሽ እኮ ይጠፋልሻል። ይሄ እንትን ነገር አይደለም። አሁን እኛ የሚያሳስበን ያለው ምንድነው የአሸናፊ መጥፋቱና መጥፋት ብቻ ነው። ስለዚህ ስለ ጉዳዩ ቁጭ ብለን እንድናወራ ነው የምፈልገው። ምንም እናወራ ጉዳይ የለም፣ ያበቃ ነገር ነው። በቃ አሸናፊ እኮ በእናንተ ምክንያት ምኑ ነው ያበቃው? የምታውቂው ነገር አለ? ምኑ ነው ያበቃው? አልገባኝም። በእናንተ ምክንያት ነው እንደዚህ ሆነው። ያን ስራ ስለሆነ እናንተ ናችሁ። ይኸውልሽ ሆነም ቀረም ይኸውልሽ አሁን አሸናፊ እንዲገኝ የምትፈልጊ ከሆነ ከኛ ጋር መተባበር መቻል አለብሽ። እንግዲህ ይኸውልሽ ሃይሚ የአሸናፊ መጥፋት እኛ በጣም እያሳሰበን ያለው። ስለዚህ ይኸውልሽ ቁጭ ብለን እናውራ። ከፈለግሽ ካሜራውን ማስጠፋት እንችላለን። አሁን ውስጥ ቁጭ ብለን እናውራ። ካሜራውን አጥፋልኝ አንዴ። እሺ እንግዲህ ውድ ቤተሰቦች ቅድም እንደምታውቁት ትንሽ ለመጋጨት ሞክረን ነበረ ከሃይሚ ጋር ማለት ውጭ ላይ ግብግብ ፈጥረን ነበር። ምክንያቱም አትገቡም እኔ አልፈልጋችሁም ምናምን የሚል ነገር አውርታን ነበረ። ነገር ግን ያው ስለ አሸናፊ መጥፋት ስለሚያሳስባት እሷም ያለውን ነገር ከካሜራ ጀርባ አውርተን ተረጋግተን እንድናወራ አድርገናት አሁን ውስጥ ላይ ከእሷ ጋር እንገኛለን ማለት ነው። እንግዲህ እስቲ ሁላችሁም ቤተሰብ ያልሆናችሁ ለዚህ ቻናል ፎሎ እያደረጋችሁ ቤተሰብ የሆናችሁ ደግሞ ላይክ ኮመንት እያደረጋችሁ እንዲሁም የደውል መልክቷን እየተጫናችሁ ኦል ሚለውን በመንካት ቪዲዮዎች ወደ እናንተ እንዲደርሱ እያደረጋችሁ እንድተባበሩን እንገልጻለን ማለት ነው። እንግዲህ ቀጥታ ወደ ሃይሚ ሄዳለሁ። ሃይሚ እንዴት ነሽ? ያው ማለት ያለሽበት ሁኔታ ይገባናል ማለት ግን አንቺ ልትረጂን የሚገባ ነገር አለ። ምክንያቱም አሸናፊ ማለት እንደምታውቂው ለኛ ጓደኛችን ብቻ ሳይሆን የሥራ ባልደረባችን ብቻ ሳይሆን እንደ ወንድምም አንድ ላይ ብዙ ነገር ያሳለፍን ማለት ብዙ ነገር ምንደራረግ አይነት ሰዎች ነን እና የአሸናፊ መጥፋት የእናንተ እጅ አለበት ብለሽ መጀመሪያ ደረጃ ማመን አልነበረብሽም። ምክንያቱም አሸናፊ ምን ማለት እንደሆነ ግንኙነታችንን እንኳን ታውቂዋለሽ። በእርግጥ ያለሽበት ሁኔታ እንዲህ አይነት ነገር ሊያስወራሽ ብዙ ነገር ሊያስደርግሽ ይችላል፣ ይታወቃል። የባለቤትሽ መጥፋት በጣም ከባድ ነገር ነው የሚፈጥርብሽ እና እስቲ ስላለው ነገር ይኸውልሽ እንደምታውቂው አሸናፊ ብዙ እንዲህ አይነት የተቸገሩ ሰዎችን የድሃ እንባዎችን የሚያብስ አይነት ስራዎችን የሚሰራ በጣም ጥሩ ልብ ያለው ጥሩ ጓደኛችን ነው። ያንቺም ጥሩ ባለቤትሽ እንደሆነ ታውቂያለሽ እና ስላለው ነገር እንድናጣራ ይሆን ዘንድ እስቲ እንዴት እንደተገናኛችሁ ከመጀመሪያ ጀምረሽ ስለ አሺ ጸባይ ስለ እያንዳንዱ ነገር ትነግሪኛለሽ እና እስቲ ከአሺ ጋር የት ነበር የተገናኛችሁት? ስትገናኙ ስትተዋወቁ? ከአሸናፊ ጋር የሆነ ካፌ ነበር የተዋወቅነው። እንዳጋጣሚ ቁጭ ብዬ ነበረ። ከዛ መጣና ካጠገቤ ሰው አለ ወንበሩ ብሎ ከስሬ ተቀመጠ። ከዛ በቃ የዛን ቀን ያየሁት ቀን ለሰው ያለው ሪስፔክት ሁሉ ነገር በቃ ለሰው የሚያስበው ነገር በጣም ነበር እኔ የሚወደድኩት እና ውስጤ ነበር የገባው። እና ከዛ በኋላ በቃ እኔም ስለወደድኩት እሱም ደግሞ ስልክም ተለዋወጥንና ማውራት ጀመርን። ከዛ በቃ ያው ሳናስበው ፍቅር ውስጥ ገባንና ያው በኋላ ነው ስለ ስራው የሰማሁትኝና አላውቅም ነበር መጀመሪያ ያው ስናወራ ምናምን ያው ስለ ፍቅር ጊዜያችን ነው እንጂ ስናወራ የነበረው ስለ ስራው ምንም ነገር ሲነግረኝ አልነበረም። ከዛ በኋላ ነው ቀስ በቀስ ነው ስለ ስራውም ከናንተ ጋር ምናምን በቃ ሲገናኝ እና በጣም በቃ ጭንቀት ውስጥ ምናምን ሲገባ እና ከነበረን ፍቅር ራሱ በጣም በቃ እሱ የማይሆን የፍቅር አሰጣጥ ሆነብኝ ከሱ ጋር ያለው ግንኙነት ማለት ነው። በቃ ምንም አይነት ነገር እንደነበረው እንደመጀመሪያው አልነበረም። ከዛ በቃ በጣም ተጨንቋል፣ በጣም ስትረስ ሆኗልና። እሺ ሃይሚ ማለት ያው እኔ ስለናንተ ስለ ፍቅር ሁኔታ ስለ አጠቃላይ ነገሩ እንደምታውቂው እኔም አውቃለሁና ነገር ግን አሸናፊ እንደምታውቂው የህዝብ ልጅ ነው ማለት ብዙ ስለሱ የሚያስብ ብዙ ስለሱ የሚጨነቁ ሰዎች አሉና ለነሱ ግልጽ ለማድረግ ነው የምጠይቅሽ ይሄን ጥያቄና እስቲ ከአሸናፊ ጋር ወደዚህ አንድ ላይ መኖር ከመጀመራችሁ በፊት ምን ያህል ጊዜ በፍቅር ቆይታችኋል? ያው በፍቅር 2 አመት ቆይተናል። ከዛ በኋላ ነው ወደ ትዳር የገባነው እና በቃ አሸናፊ ማለት ያው እንዳልከው እሱ የህዝብ ነው። በቃ ሁሉም ሰው ነው፣ ለሁሉም ሰው ያዛኝ ነው፣ ተንሰፍሳፊ ነው። በቃ ልቡ ምንም በቃ ያረጋለትም። የሆነ ሰው መጥፎ ሆነ በቃ የሆነ ሰው እንደዚህ እሱ በቃ ለየት ያለ ሰው ነው። እንዴት ላስረዳ? እና ያው ማለት ይሁን የሚያረጋው ምግባር የሚያረጋው ስራ የሚያረጋው ነገር በጣም ጥሩ ነገር እንደሆነ ታውቂያለሽ። ነገር ግን ለምንድን ነው ልትደግፊው ያልሞከርሽው? ማለት ልታግዢው ከጎኑ ልትሆኚ ያልፈለግሽው ለምንድን? እንዴት ነው ከጎኑም ሆነው? ሲጀመር እኮ ይሄን ስራ ከመጀመሪያው ገና ፍቅር ሳንጀምር ቢሆን የማውቀው ከሱ ጋር ምንም የሚያገናኝን ግንኙነት አይኖርም ነበር። ከሱ ጋር የመቀጠል እቅድ ራሱ የለኝም ነበር።
እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ? ሲጀመር እኮ ይሄ እንደዚህ አይነት ስራ እኮ አስበው፣ ይሄ ለቤተሰብ የሆነ የመፋታት ጠንቅ ነው። በጣም መጥፎ ወንጀለኞች እሱን ሊያግቱትም ምን ሊያረጉትም ሊገሉትም ለኔም ደግሞ በጣም አሰቃቂ የሆነ ህይወት ነው እየኖርኩ ያለሁት። እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ? ይገባኛል። ነገር ግን እኔ ማለት አንቺ ለሰው ልጅ መኖር ስትችይ ነው አይደል እንዴ ብዙ ነገር የሚስተካከለው አይደል? እንዴት ነው ለሰው የሚኖር ሰውን ከጎኑ ሆኖ አለመደገፍ ማለት? አውቃለሁ የራስሽ ህይወት ሊያሳስብሽ ይችላል፣ ብዙ ነገር አለ፣ ፊቸርሽን ማስተካከል ትፈልጊያለሽ። ነገር ግን እየሰራ ያለው ስራ እንደምታውቂው ለወገን መድረስ ነው። ጥሩ ስራ ነው እየሰራ ያለው። አውቃለሁ ሪስክ አለው ስራው፣ ብዙ ነገር አለው ስራው። ግን ይሄን ነገር ቢያንስ የሆነ እልባት እስኪደርስ ድረስ ቢያንስ ለምን ልታግዡ አልፈለግሽም? ለምንድን ነው ይሄ ሁሉ ነገር እንትን እንዲልበት ያርግሽው? ነገርኩህ እኮ ይሄ ሲጀመር ይሄ ስራ ምንም እኔና እሱን የሚያግባባ ነገሮች የሚፈጥር አይደለም። በቃ አሸናፊ የሆነ ሰዓት ላይ በጣም እየተጋጨን መጣን። በንግግርም እየተስማማን አይደለም። እኔ የምለውንም ነገር መስማት አትቷል። በቃ የሆነ ሰዓት ላይ ማለት እሱ ልጅ እንዲኖረን ይፈልጋል። እኔ ደግሞ ይሄን ስራ ትታውና ኖርማል በቃ ቤተሰቦቻችንን ልጆቻችንን በስነ ስርዓት ማሳደግም የምንችለው መኖርም እኛ የምንችለው በነፃነት ይሄን ስራ ስታቆም ነው ብዬው ነበር። ግን እሱ ደግሞ ሊሰማኝ አልቻለም። እኔን ማገዝ ፈለክ አይደል? እኔን የምታግዘኝ የምትረዳኝ በምን መሰለ? በቃ አሸናፊ ከዚህ ስራ ውስጥ እንዲወጣ ብቻ አግዘኝ፣ እርዳኝ በቃ። እኔ ይኸውልሽ መጀመሪያ ደረጃ ይኸውልሽ አንቺ አሁንም እያወራሽ ያለሽው ስላሺ አሳስቦሽ ስላሺ እየተደረሰ አሁን እኛም ያሳስበን ይኸውልሽ አሺ እንደምታውቂው በስራው ብዙ የሚያጋጥሙ ችግሮች አሉ። አሺ ወይ የሆነ ነገር ሆኖ ይሆናል ማለት ክፉ ሰዎች የሆነ ነገር አድርገውት ይሆኑታል ምናምን ብለን ነው የምናስበው። ግን አንቺ አሁንም እያሰብሽ ያለሽው ስላሺ መመለስ ሳይሆን ይሄን ስራ ያቁም የሚል ነገር ነው እያሰብሽ ያለሽው። መጀመሪያ ያሺ መምጣት መመለስ አይቀድምም እኮ በቃ አንተ ጥሩ ነው፣ እሱ ምርጥ ሰው ነው፣ ለሰው አዛኝ ነው እያልክ አይደለ? ስለዚህ በቃ አግዘኝ፣ በቃ እሱ በቃ ከዚህ ስራ እንዲወጣ አድርገኝ፣ በቃ አግዘኝ። እኔ እኮ ሲጀመር ለነገ ህይወቴ እኮ በጣም ተሳቀቅኩ ነው እየኖርኩ ያለሁት። ሲጀመር ልጅ እንኳን እኮ ማደግ የሚችለው እኮ ለነገ ህይወት እኮ አንተ ኑሮ ተመቻችቶ ለህብረት ስትኖር ነው። የሱ ስራ ደግሞ እንደዚህ አይነት አይደለም፣ ከብዙ ወንጀለኞች ጋር ነው፣ መርማሪ ነው፣ ብዙ ሰው ይፈልገዋል፣ ሊያጠቀው ይፈልጋል። እና እኔ እኮ በወጣው በገባው ቁጥር እየተሳቀቅኩ ነው። እኔ ራሱ አሁን እኮ የት እንዳለ ራሱ አላውቅም። ይሙት ይቁም ራሱ ማቅ ታሪክ የለም። እንዴት ነው ሲጀምር እናንተ እንደዚህ እያሰባችሁ ያላችሁት? ሲጀምር እኔ ከመጀመሪያው የሚያልኩት ነገር ቢሰማኝ ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር። ለምንድን ነው የማትረዱኝ? ቆይ ይሄ ነገር ተፈጠረ ምናምን የምትዩ ማለት የተፈጠረ ነገር የምታውቂው ነገር አለው? እኔ ምንም እየገባኝ አይደል። እንዴት ነው? ምንም የተፈጠረ ነገር የለም። በቃ እኔ የነገርኩትን ነገር መጀመሪያውን ይሄ ሁሉ ነገር ውስጥ ከመግባቱ በፊት ስለ ስራውም ሲያሳውቀኝ በቃ ስትረስ ውስጥ ሲገባ ጊዜ ብዙ ነገር ብየው ነበረ። ግን እሱ ለእኔ ቅድሚያ አይሰጥም፣ ለስራው ነው። የነገርኩትን ነገር ቢሰማ ኖሮ ይሄ ሁሉ ነገር ባልደረሰበት። በቃ የት እንደሄደ ወዴት እንደጠፋ ራሱ አናውቅም። በህይወት ኑር የሞት ራሱ አላውቅም። እሺ እንግዲህ አሺ አሁን በምን ሁኔታ ላይ ይሁን በእርግጥ አናቅም። ነገር ግን የምናጣራው ጉዳይ ይሆናል ማለት ነው። ይኸውልሽ ሀይሚ የአሸናፊ መጥፋት በጣም እያሳሰበን ያለው እኛን ታውቂያለሽ። ስለዚህ አሁን ይኸውልሽ የአሸናፊ መጥፋት ከአንቺ ጋርም ተያይዞ ሊሆን ይችላል፣ ወይ ደግሞ ከወንጀለኛ ሰዎች ጋርም ተያይዞ ሊሆን ይችላል። ስለዚህ ስለምጠይቅሽ ጥያቄ እያንዳንዷን ነገር ትክክለኛ መልስ ነው የምትሰጪኝ ማለት ነው። አሁን ለምጠይቅሽ ጥያቄ እና አሸናፊ የዛን ቀን ምን ነበር የተፈጠረው? ከአንቺ ጋር የተጋጫችሁበት ምክንያት ነበረ ወይ የሆነ ነገር? አሁን እንዳጋጣሚ ሆኖ የዛን ቀን ተነጋግረን ነበረ። ማለት ያው ሁልጊዜም እንደምንጋጨው አይነት ግጭት ነው። እንደዚህ የተለየ እንደዚህ አሁን የሚያስጠፋ ያክል ነገር እንደዚህ የተፈጠረ ችግር የለም። ኖርማል ሁሌም በቃ እንደሚፈጠረው ችግር ነው የተፈጠረው። ያው መጨቃጨቅ ነው፣ የማያግባቡ ነገሮች አሉ። በዛ ምክንያት ነው። እስቲ ምን አይነት ጉዳይ ነበር? ምንድነው ያጨቃጨቃችሁ? ምን አይነት ጉዳይ ነበር? ያው እኔ በስራው ጉዳይ ነው። ይሄን ስራ ተው እና በቃ ትዳራችንን አትርፍ፣ አሁን ያለህበት ሁኔታ ምንም እየኖርን አይደለም፣ እየተሳቀቅን ነው ብየው ነበረ። በቃ ሁሌ የምንጋጭበት ምክንያት ይሄ ነው። ስለዚህ የተለየ ነገር የለም። እና የዛን ቀን ከቤት እንደዛ ተነጋግረን ያው ወጥቶ ነበርና ወደዛውኝ ማለት ያው እኔም የተነጋገርንበት ነገር የዚህን ያክል ያው መታረቃችን አይቀርም። ያው ቢያስከፋኝም የሁል ጊዜ መጨቃጨቂያችን መንስኤ ቢሆንም ግን ደውዬለት ነበረ። ስደውልለት አለ አገናኝሻለሁ ብሎ
የሆነ ጓደኛው ነው ያነሳው ስልኩን። ማን ነው ጓደኛው? ማለት የምታውቂው ነገር አለ ስለሱ? ያው ሌላ ጓደኛ የለውም። ታውቀዋለህ እኮ አንተም። ጴጥሮስ ነው ስልኩን ያነሳው። ኦኬ እሺ። ስለዚህ መጨረሻ ሰዓት ከጴጥሮስ ጋር ነበሩ ማለት ነው? አዎ እንደዛ ነው ያለኝ። እሺ ከዛ በኋላ አልተደዋወላችሁም? ከዛ በኋላማ ወዴት ሄድ አድራሻውን ምኑንም ማቀሙ ታሪክ የለም። ማለት አልደወልሽለትም? ከዛ በኋላ መጀመሪያ ስደውይለት እንግዲህ ጴጥሮስ አገናኛችኋለሁ ወጣ ብሎ ነው ምናምን ነገር ብሎሽ ነበረ። ግን ከዛ በኋላ ድጋሚ አልደወልሽም ወይም ደግሞ እሱ አልደወለም? እኔ ደውዬ ነበረ መልሼ። ያው በዛው ዝም ሲል ጊዜ አያስችለውም እንዴት ዝም አለ ብዬ እኔ ደውዬለት ነበር መልሼ። ስልኩ ዝግ ነው ተዘግቷል፣ አይሰራም። እሺ ያው እንግዲህ ስለ ስልኩ ምናምን ያለውን ነገር ሄደን ጴጥሮስ ጋር የምናጣራው ጉዳይ ይሆናል። ነገር ግን አንቺ በቃ እስቲ የዛን ቀን ሌላ ያየሽበት ነገር ማለት በንግግራችሁ መሃል የጸባይ መለዋወጥ ሊሆን ይችላል ወይ ደግሞ የሆነ ሐሳብ ውስጥ የመግባት ሊሆን ይችላል። የዛን ቀን የተለየ ያየሽበት ነገር አለ? ያው ጠዋት ላይ በጣም ተጨናንቆ ነበረ ማለት ከመጨቃጨቃችን በፊት ማለት ነው። ግን እኔ ደግሞ ያው ምንም የተለየ ነገር የለውም ይሄ ሁሌም የሚሆነው ነው ብዬ እንደዚህ እንትን አላልኩትኝም። ግን ተጨንቆ ነበረ። እንዴት ነው ምናምን እያለ ብቻውንም ይሆን እንደማውራትም ነገር እያለ ነበረ። ከዛ ግን ያው የኔም ጭቅጭቅ ሲጀመር እሱ በጣም ተናደደና ቤቱ በስንት በኩል እኔ ልጠበስ ምናምን ነገር እያለ እያማረረም ነገር ነው የወጣው። ስለዚህ የሆነ ነገር እያሳሰበው ነበር። ድጋሚ ሐሳቡ ላይ ደግሞ አንቺ አባባሽበት ማለት ነው። ምን ማለት ነው? እኔ ለምንድን ነው አባብስበት? ሲጀመር እኮ የኔና የሱ ታሪክ እኮ ምንም እስከዛሬ እኮ በፍቅር እኮ ነው ሁሉን ነገር እኮ ስናደርግ የነበረው። ተነጋግረን እኮ ችግሮቻችንን እኮ ምንፈታው ነበርን። እነሱ እኮ እንደዚህ እኮ ችግር የሚፈጥረው እኮ በቃ የስራው ጉዳይ ነው። እሱን ተው ነው እኔ የምለው። እሱ ደግሞ በቃ ይሄን ስራ መተው አልችልም፣ ህይወቴ ነው፣ ነፍሴ ነው፣ ለሱ ሞታል ይላል። ይሄ ደግሞ ሊያግባባን አይችልም እኔና እሱ። በዚህ ምክንያት ነው እንጂ ሌላ እኮ አዲስ ነገር የለም። ስለዚህ ያንቺ በትዳር ማስፈራራት ምናምን አስጨንቆትም ሊሆን ይችላል ማለት ነው። እሺ ነገር ግን እሺ አሸናፊ ከመጥፋቱ በፊት ወይም ደግሞ ከጠፋ በኋላ እዚህ አንቺ ቤት ከኛ ውጪ የመጣ ሰው ወይም ደግሞ ሊያናግርሽ የመጣ ሰው ምናምን ነበር? አይ ማንም የለም። አረጋግጭልኝ አይሚ። ማለት እርግጠኛ መሆን ስለምፈልግ ነው። በእያንዳንዷ ነገር እርግጠኛ ሆኜ ካልተጓዝኩኝ ልሽ ያሽ መጥፋት በዛው የሆነ ነገር ሊሆን ይችላል፣ ብዙ ደረጃዎች ሊደርስ ይችላል። እኛ ቶሎ ካልደረስንለት አሸናፊ የሆነ ነገር ሊሆንም ስለሚችል እያንዳንዷን ነገር እርግጠኛ ሆነሽ እንድትነግሪኝ የምፈልገው። እርግጠኛ ነሽ ማንም እዚህ ቤት አልመጣም? አዎ ማንም አልመጣም አልኩ እኮ። እናንተ ጥያቄ እኮ ግራ ነው የሚያጋባኝ። ለዚህ እኮ ነው በቃ እኔ አላስገባም ያልኳችሁም ራሱ። ይኸውልሽ እኛ እንደዚህ ዲፕሊ የምንጠይቅሽ ጥያቄዎችን የአሸናፊ መጥፋት ስለሚያሳስበን እሱን ማግኘት ስለምንፈልግ ነው። ስለዚህ አሁን ይኸውልሽ ያለውን ነገር አብረን እንድናይ ጴጥሮስ ጋር ወይ እኛ እንደውልለትና ወይ አንቺም ደውለሽለት ወደዚህ እንዲመጣ እናደርግና ስላለው ነገር አብረን ቁጭ ብለን የምናወራው ይሆናል። ሲጀመር ጴጥሮስ የት ተገኝቶ? በጣም ብዙ ጊዜ እኮ ደውዬለት ነበረ፣ ለማግኘትም ሞክሬ ነበረ። ስልኩንም አያነሳውም፣ ይጠራል። ቤቱም ሄጄ ነበረ። ቤቱ ሲሄድ አመነጫጭቆ ነው የሚልከኝ። ሂጂ ዞር በይኔ አላቅም፣ የት እንዳለ አላቅልሽ ምናምን ነው የሚለኝ። እሱ ሲጀመር እንደ ጓደኛው ራሱ አልሆነም። እሺ እያልሽኝ ያለሽው አሸናፊን ፈልጌ ወይም ደውዬ ሳጣራ አመነጫጭቆ አባሮኛል፣ ስለ አሸናፊ ምንም ነገር አልነግርሽም ብሎኛል እያልሽ ነው? እሺ እያንዳንዳችሁ ዛሬ ምንም አይነት ደቂቃ ማባከን አልፈልግም። ጴጥሮስን ካለበት እንድታመጡልኝ ፈልጋለሁ። እሺ ቴንኪው። እሺ ውድ ተመልካቾቻችን እንግዲህ ጴጥሮስን እዚህ ድረስ አምተን ስላለው ነገር ስለ እያንዳንዷ ነገር ምናጣራና ምናረጋግጥ ይሆናል ማለት ነው። እስከዛው ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች ጴጥሮስን ካለበት ቦታ እንግዲህ የክሩ አባሎቻችን ይዘውት መጥተዋል። ስላለውስ ነገር ስለ እያንዳንዱ ነገር እዚሁ ሃይሚም አለች ባለቤቱ፣ ስለ ሁሉም ነገር የምናጣራ ይሆናል ማለት ነው። ጴጥሮስ እንዴት ነህ? እሺ እንግዲህ ለምን ጉዳይ እንደመጣህ እዚህ ታውቃለህ? አዎ እንደ ወንጀለኛ እየጎተታችሁ አይደል እንደመጣችሁኝ? በሰፈሬውን በተከበርኩበት ሰፈር እንግዲህ ታውቃለህ ማለት አሸናፊ ከእይታችን ተሰውሯል። ማለት አሸናፊ ጠፍቷል። የአሸናፊ መጥፋት ደግሞ እንደ ጓደኛ ሊያሳስብህ ብዙ ነገር ሊያስደርግህ ይገባል። ከእናንተ በላይ ነው የሚጨንቀኝ፣ ከእናንተ በላይ ነው የሚከፋኝ። እንዴት ነው የማይከፋኝ? ከእናንተ በላይ እኮ ጓደኛዬ ነበረ ከልጅነት ጀምሮ።
አንቺ ዝም በይ። አሁን መጠይቀውን ነገር እያንዳንዱን ነገር እኔ መጠየቅ ባለብኝ መልኩ ጠይቃለሁ። ስራዬን አታበላሽብኝ። አንቺ አርፈሽ ቁጭ በይ እሺ። ማለት እንደዚህ ካሳሰበ የአሸናፊ መጥፋት እንደዚህ የሚያስጨንቅህ ከሆነ እስካሁንም ምንም ነገር ለማድረግ ማለት ያደረከው ምንም ነገር የለም። ለምንድን ነው? የት ብዬ ልፈልገው እስቲ? ምን ማለት ነው የት ብዬ ልፈልገው? አንተ ማለት እንግዲህ የረጅም ጊዜ ጓደኛው፣ ብዙ ነገር አብራችሁ የምታሳልፉ፣ ብዙ ሚስጥሮችን የምትነጋገሩ ምርጥ የሚባል ጓደኛው ነህ አይደል? ነኝ። ከዛም በላይ ወንድሙ ማለት ነኝ። ስለዚህ እንዴት አሸናፊ እንዴት ቢያንስ የጠፋ ቀንም ለመጨረሻ ጊዜ ከአንተ ጋር እንደተገናኘ እናውቃለን። መጨረሻ ጊዜም ስልኩን አንስተህ እንደነበረም እናውቃለን። ስለዚህ ብዙ ነገር አውርታችሁ እንደሆነ ምንም ጥያቄ የለውም። ስለዚህ አሸናፊ ጋር የዛን ቀን ምንድን ነው ያወራችሁት? አሼ ወዴት ነው የሄደው? እንዴት ሊሄድ እንደቻለ ስለ እያንዳንዱ ነገር ታውቃለህ ብለን ነው የምናስበው። ምክንያቱም ከአንተ በላይ የሚቀርበው አንድም ጓደኛ የለውም። ቆይ እንደዛ እንደ ወንጀለኛ ይጎትታችሁ መጣችሁኝ። አሁን እንደዚህ የምታፋጡኝ እኔ ወንጀለኛ ለማድረግ ነው? እኛ ወንጀለኛ ነህ ወንጀለኛ እያደረግንህ አይደለም። አሁን አንተ ወደ ሌላ ነገር ውስጥ እንድትገባ አንፈልግም። ነገር ግን ስልክ በሚደወልልህ ሰዓት ስልክህም አይሰራም፣ ልናገኝህ በጣም ከብዶን ነበረ። ስለዚህ ነው አንተን እንደዛ አድርገን ልናመጣ ይቻልነው። ትሰማኛለህ? ወንድም አለ። ወንድሜ እኮ ነው የጠፋው። እንዴት ነው ማጨንቀኝ? ወንድም ቢሆንማ እንደዚህ ዝም አትልም ነበር። እኔ ቤት ድረስ መጥቼ እንደዛ አታረገኝም ነበር፣ አታመነጫጭቀኝም ነበር። ስደውልልህ ስልክ ጆሮ ላይ አትዘጋም ነበር። እሺ እንደምትሰማት እሷም ስትደውልልህ ስለ አሸናፊ ልታጣራ እንደ ሚስትነት ታውቃለህ። ሚስቱ ነች አይደል? እንደ ሚስትነቷ ስለ ባለቤቷ ማጣራት ያለባትን ነገር ማጣራት መቻል አለባት አይደል? ለምንድነው ታመነጫጭቃት፣ ትገፋት፣ ታባራት የነበረው? ሰማኛለህ ወንድሜ። እሷ መጣች፣ ጠየቀችኝ። ምን ማድረግ ነበረብኝ? ነገርኳት። ተደጋጋሚ ጊዜ ነግሬያታለሁኝ። ምንድን ነው የነገርካት? እኔ አላውቅም፣ የት እንደሄደ አላውቅም። ምን ማለት ነው? እኔ አላውቅም ማለት ምን ማለት ነው? አንቺ ለምንድን ነው የምትጨቀጭቅ የነበረው? ስልኩን ያነሳው እኮ አንተ ነህ፣ ጓደኛው ነህ፣ አብረህ የምትውለው አንተ ነህ። ይኸውልሽ አንቺ አሁን ተረጋጊ። አንቺ መጀመሪያ ተረጋጊ። እኛ ያለውን ነገር እኛ ቼክና፣ አንቺ ተረጋጊ። መረጋጋት አለብሽ አንቺ። እና ለምን ነበር ታመነጫጭቃት የነበረው? እያንዳንዱን ነገር ምንም ልትነግራት ያልፈለግከው ለምንድን ነው? መጀመሪያ ደረጃ አለሷ በመጀመሪያ ደረጃ አለመነጫጭቋት፣ ደጋግሜ ነግሬያታለሁ። እኔ አሸናፊ ያለበትን ቦታ አላውቅም። ቻው ብዬው ነው የሄድኩት። ማታ አብረን እየጠጣን ነበር። አዎ እሱንም ምን ነበር የነገረኝ? ከእሷ ጋር መጣላቱን እና ስለ ስራው ነበር ሲነግረኝ የነበረው። ሮሮ ነበረ። ሁለታችሁ እኮ ናችሁ ችግሩ የነበራችሁበት። ስለዚህ ምንም አላመነጫጨኳትም። እሷንም በስነ ስርዓት ነው የነገርኳት እያልክ ነው? ዝም ብላ አእምሮ የምትፈጥረውን ነገር ነው። ዝም ብላ ማለት ነው። ዝም ብዬ የምፈጥረው ነገር እንዴት ነው ያላመነጫጨከኝ? ሲጀመር አንተ መሰለ ነው ውሻ ነው። አንተ ባለቤት እንደተደረከው አንቺ ነሽ አረጋግሽ። ይኸውልሽ በዚህ አይነት መንገድ ምንም የሚፈታ ነገር የለም። ትሰሚያለሽ አይደል? በዚህ አይነት ምክንያት ምንም የሚፈታ ነገር የለም። ተረጋግተን ማውራት ካልቻለን ምንም ነገር መፍጠር አንችልም። ስለዚህ አንቺ ተረጋጊ፣ ቁጭ በል አንተም። ይኸውልሽ ካልሆነ አንቺን ውጭ አስወጥተን እዚህ ምን ቀርጽ ነው የሚሆነው ማትረጋጊ ከሆነ። እሺ ስለዚህ ይኸውልህ አንተ ስርዓትን ይዘህ በአግባቡ ለምትጠየቀው ጥያቄ መልስ ስጥ። አንቺም ደግሞ አርፈሽ ቁጭ። ይኸውልሽ እንደዚህ በመሆን ምንም የሚፈጠርም ነገር የለም። ስለዚህ አንቺ ተረጋግተሽ ስላለው ሁኔታ አብረን እንድናወራ ነው ጴጥሮስ እዚህ ድረስ የመጣው አይደል እንዴ? ስለዚህ አሁን መረጋጋትን ያለብሽ። ትሰሚኛለሽ አይደል? መረጋጋትን ያለብሽ። ተረጋጊ። እንግዲህ ያልከኝ የነበረው አብረን መጠጥ እየጠጣን ነበር ያልከኝ አይደል? እኔ እስከማውቀው ድረስ እንግዲህ አሸናፊ መጠጣት ሳይሆን መጠጥ በደረሰበት እንኳን የማይደርስ ሰው ነው። እንዴት ነው የዛን ቀን አብራችሁ መጠጥ ልጠጡ የቻላችሁት? ከሰው ተጨቃጭቆ ነበር የመጣው። በቃ እና እንጠጣለን ሄድን። ስለዚህ እንግዲህ መጠጥ ጠጥቶም አይቶም ማያቅ ልጅ በሷ ምክንያት በሷ ስለተናደደ መጠጥ እንጠጣ አለኝ እያልክ ነው? ምን አይነት ሁኔታ ውስጥ እንደነበር በተደጋጋሚ ጊዜ ጠይቄው ነበረ። ምንም ሊነግረኝ ፈቃደኛ አይደለም። ከዛ ጠጣን። ብዙም አልጠጣንም እኮ ለማውራት ነበር እዛ ጋር የተቀመጥነው። ተጨዋወትን። ከዛ በኋላ በቃ ቻው ተባባልን። እሱም ወደ ቤቱ እንደመጣ ነው የማውቀው። እኔም ወደ ቤቴ ነው የሄድኩት። እሺ ከመለያየታችሁ በፊት ስለምን ነገር ነበር ያወራችሁት? ብዙ ነገር ጠይቄው ነበረ። ፊቱም ጥሩ አልነበረም። ግን ምንም ነገር ሊነግረኝ ፈቃደኛ አልሆነም። ምንም ነገር ጓደኛዬ እንደዛ ሲሆን አይቼው አላውቅም። እሺ ማለት የተለየ ጸባይ ያየህበት ምንድን ነው? ለየት ያለ ጸባይ ያየህበት ይዛን ቀን?
ተስፋ መቁረጥ ነበረበት። ፊቱ ሁሉ ከስሟል። ያ የድሮ ፈገግታው የድሮ ጨዋታው አልነበረም። እንግዲህ ለረጅም ዓመት የምታውቀው ብዙ ነገር ያሳለፋችሁት ጓደኛ ጸባዩ ተቀያይሮ የተለያየ ነገር ውስጥ ገብቶ እንዴት በዛ መልኩ ሆኖ እንዴት ጥለኸው ልትሄድ ቻልክ? አንተ ጥዬው እኮ አልሄድኩኝም እኮ ተለያየን አልከኝ እኮ ኦልሬዲ እሱም ወደ ቤቱ ሄደ፣ እኔም ወደ ቤቱ። ቢያንስ ልትሸኘው ለምን አልሞከርክም? ወይ ደግሞ ምክንያቱም መጥፎ ስሜት ውስጥ እንዳለ ነው የነገርከኝ አይደል? እንግዲህ ጠጥቶ ማያቅ ልጅ እንደዛ ብዙ ነገር ወደ መጠጥ ውስጥ ሊገባ የቻለ ልጅ ይሄ ሁሉ ነገር ሲያደርግ እንዴት መጀመሪያ ቆይ እንጠጣ ሲልህስ መጀመሪያ ደረጃ አንተ እንዴት ልትቀበለው ቻልክ? አንድ ነገር ልትረዳኝ ሞክር። 3 ግቢ እኮ ነው የምንለያየው። የቱ ጋር ነው መሸኘው? አንድ ላይ እኮ ነው የመጣ ነው። ቢሆንም ቢያንስ ቤት ልታስገባው ይገባ ነበር። ተጣልተዋል እኮ። ምን ብዬ ነው እንድገባ የምፈልገው? ምንድን ነው የምትይ? አንቺ እኮ ነሽ ያባረርሽው። አንቺ እኮ ነሽ አናደድሽው። ቢያንስ ወንድም እኮ አቅም ነበር። አንቺ አሁን ይኸውልሽ ተረጋጊ። ያለውን ነገር በአግባቡ እንድንጠይቀው ተረጋጊ። አንቺ ምንም ልትረጋጊ አልቻልሽም። ካልሆነ አንቺን ልናስወጣሽ እንችላለን። እንደውም ውጪ ብትወጪ ነው የሚሻለው። ነይ ውጪ። እሺ እንግዲህ ወለ ጴጥሮስ አሁን የምትነግረኝ ነገር ምንም እየተዋጠልኝ አይደለም። አሸናፊ ለመጨረሻ ጊዜ የታየው ካንተ ጋር ነው። የመጨረሻ ስልኩንም አንስተህ የነበርከው አንተ ነህ። ይሄ ሁሉ በሆነበት ሁኔታ ውስጥ አሸናፊ ከመጥፋቱ ከሰዓታት በፊት ወይም ደግሞ ከደቂቃዎች በፊት ካንተ ጋር እንደነበረ ይታወቃል። እንደምታውቀው አሸናፊ ብዙ ከባባድ ኬዞችን ይዟል። አሸናፊ በያዛቸው ኬዞች ምክንያት የሆነ ነገር ሆኖ ጉዳት አድርሰውበት ብዙ ነገር ሆኖ ሊሆን ይችላል። ነገር ግን መጨረሻ ጊዜ የነበራችሁት ካንተ ጋር ነው። ይሄን ነገር ግልጽ ማድረግ ካልቻልክ ይኸውልህ ነገሮች ሁሉ ወደ አንተ ነው እየተባባሱ የሚሄዱት። ትሰማኛለህ አይደል? ወንጀለኛ ልትሆናለህ እያልኩ ነው። ለምንድነው ጸጥ የምትለኝ? መልስ ስጠኝ እንጂ። ይኸውልህ አሁን በማልቀስ ወይም ደግሞ እንደዚህ በመሆን ምንም የሚፈታ ነገር የለም። አሸናፊን ስላለቀስን ወይም ደግሞ ስላዘንን ልንመልሰው አንችልም። ስለዚህ ይኸውልህ እዚህ ነገር ውስጥ እጅህ አለበት ወይስ ምንድነው? ምንም እየገባኝ አይደለም። እኔ ምንም ነገር ማቀው ነገር የለም። ስለ ስራው ምንም ነገር አይነግረኝም። ምን ማለት ነው ምንም ማቀው ነገር የለም ማለት? ይኸውልህ እንደነገርኩህ ይኸውልህ አሸናፊ አደጋ ውስጥ ሊሆን ይችላል እያልኩ ነው። በማወቅም ሆነ ባለማወቅ ደግሞ ለዚህ ጉዳይ ድንገት ተባብረህ ከሆነ አንተም ወንጀለኛ ነህ። እስር ነው የሚጠብቅህ፣ ብዙ ፍርድ ነው የሚጠብቅህ። ትሰማኛለህ አይደለ? እንግዲህ ይኸውልህ ትክክለኛ ጓደኛው ወንድሙ ከሆንክ ስላለበት ስለ እያንዳንዷ ነገር አሁን ልትነግረን ይገባል። እኔ ማውቀው አንድ ነገር ብቻ ነው። ምንድን ነው የምታውቀው? እዛ ተገናኘን። ከተገናኘን በኋላ ከሚስቱ ወይ ስራን ወይ ምረት ብለው ነበረ። በዛ ምክንያት በጣም ጭንቀት ውስጥ ገብቶ ነበር። እና አግብቻለሁኝ፣ ወልጃለሁኝ። እሱም በጣም ልጅ መውለድ ይፈልግ ነበር። ልጅም በጣም የሚወዳት። ስለዚህ አሁን እያልከኝ ያለሁ አሁንም ይኸውልህ ጥሩ ነገር ምንም ማለት የሚጠቅመኝን ነገር እየነገርከኝ አይደለም። ማቀውን ነገር ነው ደግመህ እየነገርከኝ ያለሁ። አሸናፊ የዛን ቀን ምን ብሎሃል? የነገረህ ያወራህ ነገር አለው እያልኩ ነው። ካልሆነ ግን ይኸውልህ አሁን ትክክለኛውን ነገር ማትነግረን ከሆነ አንተ ወደ ህግ ቦታ ሄደ ህግ እንዲያጣራው። ምክንያቱም ይኸውልህ ለመጨረሻ ጊዜ የተገናኛችሁት ከአንተ ጋር ነው። የመጨረሻ ስልኩንም የተቀበልከው አንተ ነህ። ስለዚህ እስር ቤት ገብተህ ነገሮች እስኪጣሩ መግባት አትፈልግም መቼም አይደል? እስር ቤት መግባት አትፈልግም አይደል? ሰውዬ ለምንድን ነው የምነግርህ ነገር ማሰማኝ? እስቲ መጀመሪያ እኔ ስማኝ። እንግዲህ ተረጋጋ። ይኸውልህ ስለ እያንዳንዷ ነገር እንድትነግረን እንፈልጋለን እያልኩ ነው። ይኸውልህ በጸባይ የምናናግርህ እኮ ማለት ነው ብዙ ነገርን እንድትነግረን። ምክንያቱም ብዙ ግንኙነት አላችሁ፣ ወንድምህ ነው ጓደኛ ነው ብለን ነው እንጂ በምንፈልገው መንገድ እኮ አንተ ማወጣት አይገድም። ታውቃለህ አይደል? ስማኝ፣ በመጀመሪያ ደረጃ አብሮኝ ከመጣ በኋላ ስለ ስራው ሊነግረኝ ነበረ። ጠየቅኩት፣ በተደጋጋሚ ጠየቅኩት፣ ግን ምንም ነገር ሊነግረኝ አልፈለገም። አሁንም ይኸውልህ ምንም ነገር ተጨባጭ የሆነ ነገር ምንም እየነገርከኝ አይደለም ያለው። በቃ ለእኔ ነገረኝ ይህን ብቻ ነው። ከሚስቱ ጋር እንደተጣላ እና በጣም ድብር ውስጥ ገብቶ ነበረ። ትንሽ ፍርሃት ነበረበት። በእርግጥ ያን ቀን አይቼ አላውቅም ከዛ በፊት ፍርሃት እንደነበረበት። ትንሽ ነገር ኮሽ ሲል እዛ በንን ሲል ነበረ። ወደ ኋላ ይጨነቃል። ምን እንደሆነ ስጠይቀው ምንም ነገር ሊመልስልኝ አልቻለም። ጓደኛዬም አንድ ነገር ሆኖ
ይኸውልህ እኔ ማለት እስካሁን ታገስኩ፣ በጣም ታገስኩ። ማውራት ባለብኝ ልክ ነው እያወራሁ፣ ዝቅ ብዬ ነው እያወራሁ ያለሁት። ማለት ጓደኛህ ነው ወንድምህ ነው ብዬ ነው በዚህ ልክ እያወራሁ ያለሁት። እንግዲህ ይኸውልህ ትክክለኛውን ነገር ማትነግረኝ ከሆነ ሲጀመር ይኸውልህ አንተ የሚያናግሩ ከዚህ በኋላ የህግ አካላቶች ናቸው ማለት ነው። ትክክለኛውን ነገር ለእኔ ማትነግረኝ ከሆነ ትሰማኛለህ አይደል? ሰማኸኝ ጴጥሮስ? ምነግርህን ሰማኝ። ይኸውልህ በማዘን እንደዚህ በመሆን ምናምን አሸናፊ ሊመለስ አይችልም። ይሄ አሁን ባለን ሁኔታ ነገሩን አንተ ማትነግረን ከሆነ እንግዲህ ምንም ማድረግ አይቻልም። ከህግ አካላት ጋር የምትጨርሰው ነገር ይሆናል ማለት ነው። ኧረ እንደዛ አይደለም። እሺ ምንድን ነው? አዎ ቃል አስገብቶኝ ነበር። በተደጋጋሚ ጊዜ ነው ቃል ያስገባል። ምን ብሎ ነው ቃል ያስገባ? ለትንሽ ጊዜ ከራሱ ጋር መሆን እንደሚፈልግ እና ከቤተሰቦቹ ከሰዎች ርቆ ከራሱ ጋር ጊዜ ማሳለፍ እንዳለበት አምኖ ነበረ እና እኔንም የሚያገኘኝ ሚስቱንና ቤተሰቦቹን አደራ ሊለኝ ነበር። ምን ማለት ነው አደራ ሊለም ማለት ምን ማለት ነው? የሚያስፈልጋቸው ነገር ካለ እንዳግዛቸው ነው። ሊሆን ይችላል። ስለዚህ ከአንተ ጋር ከመለያየቱ በፊት የሆነ ቦታ ሊሄድ እንደሚችል ነግሮህ ነበር ማለት ነው? አዎ ነግሮኛል። እሺ የት ነው ያለው አሸናፊ? እኔ በደንብ የማውቀው ነገር የለም። ብቻ ራሱን ለራሱ ጊዜ መስጠት እንዳለበትና ማንም ሰው መጥቶ ቢጠይቀኝ መመለስ እንደሌለብኝ፣ ሚስቱ እንኳን መጣ ብትጠይቀኝ ምንም ነገር ማለት እንደሌለብኝ ነበር የነገረኝ። ለዛም ነው መነጫቀጭቀኝ ምናምን የምትል ለዛ ነበረ። ይኸውልህ እንግዲህ እንደነገርከኝ ቃል አስገብቶኛል ምናምን ብለሃል። ግን ይኸውልህ ቃል ቢያስገባህም አሁን አሸናፊ ያለበት ሁኔታ አሳሳቢ ስለሆነ እያንዳንዷን ነገር እንድትነግረን እንፈልጋለን። ስለዚህ አሁን አሸናፊ የት እንዳለ ብቻ እንድትነግረን ነው የምንፈልገው። ቆይ አንተ ስታስበው መርማሪ ጋዜጠኛ እኮ ነው። መርማሪ ጋዜጠኛ የት እንደሚሄድ ፍንጭ ሰጥቶኝ ነው እንደሚሄደው። አንተ እኮ ጓደኛው ነህ። የፈለገ መርማሪ ጋዜጠኛ ቢሆን ለጓደኛው ማለት ለቅርብ ጓደኛው የሚያወራው ነገር ይኖራል። ኦልሬዲ ሁሉ ነገር እንግዲህ ቃል አስገብቷል አይደል? ቤተሰቡ እንድጠብቅለት፣ ባለቤቴን ጠብቅልኝ፣ ቤተሰቦቼን ጠብቅልኝ፣ እንዲያርግልኝ ብሎ ቃል ገብቶልሃል። ስለዚህ ድጋሚ ቃል አስገብቶ የሄደበትንም ቦታ እንደነገረ እርግጠኛ ነኝ። ስለዚህ አሁን ያለበትን ቦታ እንድትነግር ነው የምንፈልገው። ቤተሰቦቹን እንጠብቅለት ቃል ካስገባኝና ለራሱ ጊዜ መስጠት እንዳለበት ከነገረኝ ውጭ ሌላ ምንም ነገር ይነገረኝ ነገር የለም። በእርግጥ ብቻውን መሆን ሲፈልግ የሚሄድበት ቦታ እንዳናውቃለሁኝ። ያን ቦታ ልነግራችሁ እችላለሁኝ። የት ነው ቦታው? እሱ ልነግራችሁ እችላለሁኝ፣ ችግር የለውም እንጂ የት እንደሄደ አላውቅም። እንግዲህ ወላሂ ጴጥሮስ ከአንተ ጋር ያለኝን ነገር ኦልሬዲ አልጨረስኩም። በቀጣይም የምንገናኝ ይሆናል። ስለዚህ በቀጣይ እንገናኛለን ማለት ነው። እባክህ አስወጣልኝ እሱን። እንግዲህ ውድ ቤተሰቦቼ የአሸናፊ እንዲህ መጥፋት ማለት በጣም ነው ግራ የገባኝ። ማለት የት ሆኖ ሊሆን ይችላል አሸናፊ የምርም አሁን እነሱ እንዳሉት ራሱን ሊያዳምጥ ማለት ጓደኛው እንዳለው ራሱን ሊያዳምጥ የሆነ ቦታ ሄዶ ይሆን? ወይንስ ደግሞ አሸናፊ እንደምታውቁት ወንጀለኞች እጃቸው በጣም ረጅም ነውና በዚህ በኩል አንዱን ስንል በዚህ በኩል አንዱን እንትን እያሉ በጣም ህይወታችንን ከባድ እያደረጉት ይገኛሉ እንደምታውቁትና ወይ ደግሞ አሸናፊ ወንጀለኞች እጅ ወድቆ ይሆን? አላቅም። ብቻ እስቲ እንግዲህ ከዚህ በኋላ ያለውን ነገር ሁሉንም ነገር እያንዳንዷን ነገር አብረን የምናየው ነገር ይሆናል ማለት ነው። እንግዲህ አሸናፊ የምርም እዛ ሄዶም ከሆነ ማለት ራሱን ሊያዳምጥ ሄዶም ከሆነ ወር ደግሞ ጠፍቶም ከሆነ ወር ደግሞ በወንጀለኞች እጅ ወድቆም ከሆነ እያንዳንዷን ነገር የምናጣራው አሸናፊን ስናገኘው ነውና አሸናፊን እንደማገኘው ቃል ገባላችኋለሁ። እንግዲህ እስከ ፕሮግራማችን ፍጻሜ አብራችሁን ስለነበራችሁ አመሰግናችኋለሁ። እንግዲህ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ካላችሁ ፎሎ፣ ላይክ፣ ሰብስክራይብ በማድረግ ይሄን ቤተሰብ እንድትቀላቀሉ ላለው ቤተሰብ የነበራችሁ ደግሞ ደውል ምልክቷን በመጫን ኦል የሚለውን በመንካት የምንለቃቸው እያንዳንዷን ቪዲዮዎች ቶሎ ቶሎ እንዲደርሳችሁ እንድታደርጉ በአክብሮት ጠይቃለሁ። እንግዲህ መልካም ቆይታ